ነቃነቀ ኤግዚት ተፈታኞች ዛሬም አንድ ኤግዚት ኩዌሽን አሁን እንሰማለን ነው። ጥያቄያችን ምን ይላል? What is the term used to describe a blueprint for creating object in OOP? A method, B class, C instance, D object. ሶ መልሳችን ምንድነው? ክሬቲንግ ኦብጀክት የሚያደርገው ብሉፕሪንት እና ክሬቲንግ ኦብጀክት የሚያደርገው ማን ነው ማለት ነው? ክላስ ነው ማለት ነው። ሶ ይሄ ክላስ ሜተድ እነዚህ ኦብጀክት የሚሉትን ሀሳቦች ዛሬ እንገላለን። ስለዚህ እባካችሁ ይህን ቪዲዮ ላይክ እያደረጋችሁ ማለት ነው። ሶ ይሄ ምንድን ወዴት ይወስደናል? ኦፒ ወይም ደግሞ ኦብጀክት ኦሪየንትድ ፕሮግራሚንግ ዘርፍ ይወስደናል። ሶ ለምን የኦብጀክት ኦሪየንትድ ፕሮግራሚንግ እነዚህ ምናምን ነገሮች ክላስ ምናምን ለምን መጡ ነው? ለምን አስፈላጊ ሆኑ ሲባል አንድ ምክንያት ይበቃናል ማለት ነው። እሱ ምንድን ነው? በኖርማል ኮድ ሲጻፍ ለምሳሌ ይሄን ኮድ እንደምታዩት ይሄውን ለባንክ አካውንት ነው እና በሜን ፈንክሽን ውስጥ ለባንክ አካውንት ኮድ ክሬት ሊያደርግ ሲል ስትሪንግ ብሎ ኔሟን፣ ባላንሷን፣ ስትሪንግ ፒንትኗን፣ አድሬሷን ምናምን እንደምታየው ከዛ ከስር ደግሞ ለሁለተኛ ለኔም2 ማውጣ ለኔም 3 ለኔም 4 ለኔም 5 ሊሆን ብዙ ሊያደርግ ነው ማለት ነው። ለምን ባንክ ብዙ እንትኖች ስላሉት ማለት ነው። ሶ ይሄ ምንድነው? ዲስኦርጋናይዝድ ነው። ዲስኦርጋናይዝድ መሆኑ ደግሞ ማኔጅ ለማድረግ በጣም ከባድ ነው እና ቀለል ያለ ወይ ብዙ ኮድ ቢኖር ብዙ አክተሮች ቢኖሩ ቀለል አርግቶ ማኔጅ አርግቶ የሚሰራ የሆነ ፓራዳይም ቢፈጠር ተብሎ ሲታሰብ ምን መጣ? ኦብጀክት ኦሪየንትድ ፕሮግራሚንግ መጣ ማለት ነው። ስለዚህ ኦብጀክት ኦሪየንትድ ፕሮግራሚንግ ላይ ደግሞ ማን አሉ? ክላስ አለ፣ ኦብጀክት ራሱ አለ፣ አትሪቢዩት አለ እና ደግሞ ሜተድ አለ እና ፒለር የምንላቸው ደግሞ እነዚህ አራቱ ኢንካፕሱሌሽን፣ አብስትራክሽን ምናምን የመሳሰሉ ነገሮችም አሉ ማለት ነው። ሶ እስቲ ክላስ ታዲያ ምንድን ነው? ክላስ የብሉፕሪንት ነው። ብሉፕሪንት ፎር ክሬቲንግ ኦብጀክት እንለዋለን። ሶ እንዴት ነው በኮድ ክላስ ክሬት የሚደረገው ታዲያ? ለምሳሌ ሲ ፕላስ ፕላስ የምንጠቀም ከሆነ ምንላለን? ከሜን ፈንክሽኑ ውጪ ማለት ነው ክላስ እንልና እቺ ኪወርዷን ክላስ ባንክ አካውንት። ስለዚህ ምን አይነት ክላስ ፈጠርን? ባንክ አካውንት የሚል ለምን ለባንክ አካውንት የሚሆን ምን አረገን? ክላስ ፈጠረን ማለት ነው። ከፈለገን ክላስ ካር እንላለን። ካር ምንድን ነው? ለካሮች ሁሉ ብሉፕሪንት ነው። ካር አራት ጎማ ምናምን። ሶ ከፈለገን ክላስ አኒማል ከፈለግን ክላስ የፈለግነው ማድረግ እንችላለን። ስለዚህ እኛ ለምሳሌ ክላስ ባንክ አካውንት እንላለን። ስለዚህ ክላስን ክሬት የምናደርገው ልክ እንደዚህ ነው ማለት ነው ብሉፕሪንቱን። ከዛ ይሄ ክላስ ላይ ደግሞ ከዚህ ክላስ ምን ክሬት ይደረጋል? ኦብጀክት ክሬት ይደረጋል። ነገር ግን ክላስ ውስጥ የሚጻፉት ሁለት ነገሮች ናቸው። ሜተድ እና እነዚህ ምኖች አትሪቢዩቶች ይጻፋሉ ማለት ነው ክላስ ውስጥ። ስለዚህ አትሪቢዩትን ኦብጀክት ክሬት ከመደረጉ በፊት እስቲ አትሪቢዩት እንዴት እንደሚሰራ። ስለዚህ ይሄ ክላሱ ምን ይኖረዋል? ክላስ ውስጥ ምን ክሬት ይደረጋል? አትሪቢዩት ሲደረግ ደግሞ ፐብሊክ እንላለን። ፐብሊክ፣ ፕራይቬት እነዚህ አክሰስ ሞዲፋየር አክሰስ ሞዲፋየር አክሰስ ስፔሲፋየር የሚባሉት ናቸው። ሶ እነዚህ አክሰስ ሞዲፋየሮች ደግሞ ፐብሊክ ከሆነ ዊዝን የክላስም አውትሳይድ ኦፍ የክላስም መጠቀም እንችላለን። ፕራይቬት ከሆነ ግን መጠቀም አንችልም ማለት ነው። ዊዝን የክላስ ብቻ ነው። ሶ እነዚህ ምንድን ነው? ሶ ስትሪንግ ኔም ምን ባንክ አካውንት ምን አለው? ስም አለዋ እና ባላንስ ባንክ አካውንት ምን አለዋ? ባላንስ። ሶ እነዚህ ምን ይባላሉ? አትሪቢዩት ክሬት አረገን ይባላል። ፕሮፐርቲ ወይም ደግሞ አትሪቢዩት ክሬት አረገን ይባላል። ሶ ያንን ፕሮፐርቲ እና አትሪቢዩት ክሬት ካረገን በኋላ ደግሞ ሜን ፈንክሽን ጋር ሄደን አሁን ኦብጀክት ክሬት ልናደርግ ነው ማለት ነው። ስለዚህ ባንክ አካውንት እና አካውንቷን ውስጥ ባንክ አካውንት ኔሙን አበበ፣ ባንክ አካውንት ከበረ፣ ባንክ አካውንት ሌላ ብላ ማድረግ እንችላለን ማለት ግን ክሬት ስናደርግ ለአበበ ክሬት ስናደርግ ባንክ አካውንት ነው ምኗ ክላሷ የት ላይ ክሬት ያደረግነው ክላስ። ከዛ አካውንቷን አበበ ማለት እንችላለን ብለናል። ሶ እቺ ኢንስታንስ እናታለን ማለት ነው። ስለዚህ ኢንስታንስ ኦፍ ክላስ ትባላለች። እቺ ምንድናት ማለት ነው? አካውንቷና ኦብጀክት ናት ማለት ነው። አበበ ምንድነው? ኦብጀክት ነው። ካር ለምሳሌ ክላስ ቢሆን ቶዮታ ምንድነው? ኦብጀክት ነው ማለት ነው። ሶ ዚስ ዋን ኢዝ ኢንስታንስ ይሆናል ማለት ነው። ከዛ እላይ ያመጣና እላይ ደግሞ የሰራናቸው እነዚህ አትሪቢዩት ኔም እና ባላንስ አለና እነሱን ደግሞ እንዴት ነው የምናመጣቸው ብንባል አካውንቷን ዶት ኔም እንላለን ማለት ነው። አካውንቷን ዶት ምንድነው? አክሰስ ለማድረግ ትጠቅማለች ማለት ነው። ስለዚህ ንጉስና ከበበ ሲያወጡ ብለን ማየት እንችላለን። ስለዚህ አሁን ምን አረገን? ኦብጀክት ክሬት አረገን ማለት ነው። ኦብጀክት ክሬት አረገን። ሌላም ኦብጀክት ክሬት ማድረግ እንችላለን። አሁን እንችላለን። ለምሳሌ ባንክ አካውንት ቱ ብለን አካውንት ኔም ሲያወጡ ብለን ማየት እንችላለን። አካውንት ዶት ኔም አካውንት ዶት ባላንስ እያለን አውትፑቱን ማየት እንችላለን ማለት ነው።
ልክ እንደዛ እያደረግን ማየት እንችላለን። ሌላኛው እዛው ክላስ ውስጥ ሌላው ክሬት የሚደረገው ማን ነው? ሜተድ የምንለው አለ ወይም ደግሞ ፋንክሽኑ የሚሰራው ስራ ማለት ኦብጀክቱ ፕሮፐርቲ ያሉ ፕሮፐርቲ ኔም እና ባላንሱ እንደ ፕሮፐርቲ ወይም ደግሞ አትሪቢዩት ብለን እናስባቸዋለን። ኦብጀክቱ የሚሰራው ስራ አበበ ምን ማድረግ ይችላል? ዊዝድሮ ማድረግ ይችላል። ዛሬስ ምንድነው ዊዝድሮ ማድረጉ ምንድነው ማለት ነው? ሜተድ ወይም ደግሞ ፈንክሽን እንለዋለን ማለት ነው። በዚህ ሶ ቮይድ ፈንክሽን ክሬት እናደርጋለን የት ውስጥ? ክላስ ውስጥ ማለት ሶ ይህንን ደግሞ ቮይድ ማለት ሪተርን ታይፕ የለውም። ዊዝድሮ ስሙ ነው። ከዛ ኢንት አማውንት ፓስ የሚደረገው ማለት ነው። ባላንስ ምናምን ብለን ይሄን ይሰራል ማለት ነው። ተቀናሽ ይደረጋል። ይሄን አማውንት ተቀናሽ ያደርጋል። 100 ብር ሲሆን ተቀናሽ የሚያደርገው ማለት ነው። ስለዚህ ይሄ ሜን ፈንክሽን ጋር ተይዞ አካውንት ቱ ዶት ዊዝድሮ ብሎ 100 ካለ ቀንሶ ባላንሱ ቁጭ ያደርጋል ማለት ነው። ልክ በዚህ ዌይ አይነት ነው ማለት ነው። እነዚህ ክላሶች ኦብጀክቶች ኦብጀክት ማለት ኢንስታንስ ኦፍ ክላስ ነው። አትሪቢዩት እና ሜተድ ደግሞ ኦብጀክቱ ያሉት ነው። ሶ ክላሱ እንደ ብሉፕሪንት ያገለግላል ማለት ነው። ቴንክ ዩ